በአንድ ወቅት እጅግ መነጋገሪያ ስለነበረችው ህፃን ፌቨን ጉዳይ በማህበራዊ ሚዲያ ላይ እንደ አዲስ ጉዳዩ እየተነሳ ይገኛል። የፍትህና የፍርድ ጉዳይም በማህበራዊ ሚዲያ ላይ በተለያዩ ግለሰቦች አማካኝነት እየተሰራጨ ነው ያለው። በስፋት ተመልክተነዋል። ፌደራል ፖሊስ በአፍሪካ ምርጥ ተብሎ ተሸለመ። ግምታቸው ከ130 ሺህ ብር በላይ የሚያወጡ የሁለት ተሽከርካሪዎችን ስፖኪዎች የሰረቀ ወጣት በ8 ዓመት ከ4 ወር ጽኑ እስራት ተቀጣ። በጎረቤት ሀገር ኬንያ ኃይለኛ ብጥብጥ ተነስቷል። የሁከትና ብጥብጡ መንስኤ በሀገሪቱ ውስጥ ምንድነው የተከሰተው የሚለውን ለእናንተ እናደርሳለን። በየሄደችበት ቦታ ሁሉ ስራዋ ጥፋት ብቻ የሆነችና ደን አውዳሚዋን አደገኛ ወፍ እንነግራችኋለን። በቀጣይ ዓመት ማስተማር የማይችሉ ትምህርት ቤቶች በይፋ ስማቸው ለህዝብ ይፋ ሆነ። ይህንንም ሰሙታላችሁ። ጤና ይስጥልን፣ እንደምን አላችሁ? አሃዱ ኒውስ ኤንድ ፖለቲክስ ነው። በየቀኑ የሚወጡ አዳዲስ መረጃዎችን፣ ተአማኒ መረጃዎችን ለእናንተ እናደርሳለን። ስለምትከታተሉን ከልብ አድርገን ነው የምናመሰግነው። ናርዶስ አለማየሁ ለጥቂት ደቂቃዎች ከእናንተ ጋር ቆያለሁ። ወደ ቀዳሚ መረጃ እንለፍ። ብዙዎቻችን እንደምናስታውሰው በአንድ ወቅት እጅግ መነጋገሪያ ስለነበረችውና የብዙዎችን ኢትዮጵያን በሀገር ውስጥም በሀገር ውጭም ያሉ ኢትዮጵያውያንን ትኩረት ስባ የነበረችው ሟች ህፃን ፌቨን ጉዳይ በማህበራዊ ሚዲያ ላይ ጉዳዩ እንደ አዲስ የተነሳ ሆኗል። ከሰሞኑ የፍትህና ፍርድ ጉዳይም የተረጋገጠ መረጃ ነው ወይ የተሰራጨ ያለው የሚለውን ልንነግራችሁ ወደናል። በአንድ ወቅት እንግዲህ ለማስታወስ ያህል እናንተ ለተመልካቾች የአንድ የ7 ዓመት ህፃን ልጅ ተደፍራ በማህበራዊ ሚዲያ ላይ በስፋት ጉዳዩ አነጋጋሪ ሆኖ ጉዳዩ ተሰራጭቶ ከጫፍ እስከ ጫፍ በሚባል ደረጃ በሶሻል ሚዲያ ላይ በርካታ ሰዎች ተመልክተውት ሀሳብ አስተያየቶቻቸውን ሲሰጡ እንዲሁም ደግሞ ፍትህ እያሉ ሲጠይቁ እንደነበረ የምናስታውሰው ነው። የሟች እናት የህፃኗ እናት ነርስ ስትሆን በአንድ ዩቲዩብ ቻናል ላይ ወጥታ የሰጠችው ቃለ ምልልስ ቫይራል ወጥቶ ለህዝብ ደርሶ ጉዳዩ ፍትህ ያስፈልገዋል ብላ እያለቀሰች ኢንተርቪው አድርጋ ነበር። ብዙዎች የምናስታውሰው ነው። ባልሳሳት ከ10 ወር በፊት የሆነ ጉዳይ ነው። የሟች እናት እንዳለችው የተከራዩበት ቤት ትታት እንደሄደች ነው። ነገር ግን ቤት ያከራያቸውና አሁን በማረሚያ ቤት ይገኛል የተባለ ጌታቸው የተሰኘ የ3 ልጆች አባት ህፃኗን በአሰቃቂ ሁኔታ አስገድዶ ከደፈራት በኋላ ገደላት ስትል ነበረ በቃለ ምልልሱ የዩቲዩብ ቻናሉ ላይ ቀርባ የተናገረችው። የ7 ዓመት ናት የተባለችው ህፃን ፌቨን ደግሞ ግቢ ውስጥ ወደ ሽንት ቤት ስትሄድ ጠብቆ አፏ ውስጥ አሸዋ በመጨመር ለመግለጽ በሚከብድ ሁኔታ ወላጅ እናቷ ስትናገር እንደሰማችሁት እንደምታስታውሱት በገፍ አሰቃይቶ እንደደፈራትና እንደገደላት ነበር ያስረዳችው። 25 ዓመት ተፈርዶበትም ማረሚያ ቤት እንደነበረ በሰዓቱ አስረድታለች። ይህ ቪዲዮ አሁን በዩቲዩብ ላይ ይገኛል። እናት እንግዲህ ተጫውታ ያልጠገበች አንድ ልጄን በአሰቃቂ ሁኔታ አጥቻለሁ፣ የኢትዮጵያ ህዝብ ይፍረደኝ ስትል በይፋ በዚሁ ሚዲያ ላይ ወጥታ መናገሯ የሚታወስ ነው። የሄቨን ደፋሪና ገዳይ በሚል ተከሶ 25 ዓመት የተፈረደበት ግለሰብ ባለቤቱ እንዲሁ የህፃን የሟቿ እናት ወጥታ በሚዲያ ከተናገረች በኋላ በዛው ሚዲያ ወጥታ ባለቤቱ ነኝ የምትል ግለሰብ 25 ዓመት የተፈረደበትን ግለሰብ ወይዘሮ አድና ተመስገን የምትባል ሚስቱ ነኝ ያለች ግለሰብ በዚሁ በየነ መረብ ላይ ምላሽ ሰጠች። ምላሿ ባሌ ሄቨንን አልደፈራትም፣ አልገደላትም። ፌቨን የሞተችው ህፃን የሞተችው ግቢ ውስጥ ባለ እንጨት ዥዋዥዌ ስትጫወት ወድቃ ነው ብላለች ማለት ነው። በሰዓቱም ባለቤቴ ቤት ውስጥ ፊልም እያየ ነበረ። ህፃን ሄቨን በማንም አልተደፈረችም። የህፃን ሄቨን ጫማ እኛ ቤት አልተገኘም። እጅግ የተጋነነና ውሸት ነው። ስለዚህ ባለቤቴ ጋር ከተጋባን 10 ዓመት አልፎናል። አንድም ክስ ኖሮበት የማያውቅም። ሁሉም ወንጀል ሐሰት ነው። ባለቤቴ ንጹህ ነው ብላለች። ባለቤቴ የተፈረደበትን በተጽዕኖ ነው። ህፃን ሄቨን ወድቃ ነው እንጂ የሞተችው ተደፍራ አይደለም። አስከሬኗንም እኔ ባይኔ አይቻለሁ፣ በምላጭ ተቆራርጣለች የተባለው ውሸት ነው። የታየችበትን ሐኪም ቤት የፎረንሲክ ምርመራ ክፍል የላቸውም። ሄዳ ተመርምራለች የተባለችበት የህፃን ሄቨን እናትም ለልጇ ፍትህ እንደምትጠይቀው ሁሉ እኔም ደግሞ ለባለቤቴ ፍትህ እጠይቃለሁ። ይግባኝ ጠይቀን ይግባኛችን
ተቀባይነት ደግሞ አግኝቶ በሂደት ላይ ነው ብላለች ማለት ነው ወጣ። በተጨማሪም ደግሞ የ10 ዓመት ባለቤቴ በፍጹም እንደዚህ ያደርግም ደግሜ ደጋግሜ የምናገረው ህፃን ሄቨን ተደፍራ አልሞተችም በፍጹም። ስለዚህ ባለቤቴ በግልጽ ተጣርቶ ድርጊቱን ፈጽሞ ከሆነ ከዚህ በላይ ቢፈረድበት ቢሰቀልም እኔ ከፋኝም፣ እውነታው ግን ፍርዱ ትክክል አይደለም ስትል በግንባር ወይም ደግሞ ስቱዲዮ ድረስ ተገኝታ ጉዳዩን ማስተባበሏ የሚታወስ ነው የሚታወቅ ነው። እስካሁንም ድረስ ያ ቪዲዮ ስላለ ማለት ነው። ይህ ከሆነ ከ10 ወራት በኋላ ይህ ጉዳይ ከተፈጸመ ወይም በህዝብ በይፋ ብዙ ሰው በሚከታተለው አንድ በይነ መረብ ላይ እንደዚህ ካሉ ከ10 ወር በላይ ሆኗል። ታዲያ ከሰሞኑ እንደ አዲስ በተለያዩ የሶሻል ሚዲያዎች ቲክቶክ፣ ፌስቡክ ላይ የፍርድ ሂደቱን በአካል የተከታተሉት ያህል እዚህ ደረጃ ላይ ነው ያለው እንደዚህ አይነት ውሳኔ ተሰጠ የሚሉ የግለሰብና የማህበራዊ ሚዲያ አውታሮች ላይ ሲለቀቁ እያየን ነው እየተመለከትን ነው። ጉዳዩን በአካል ተገኝተው ፍርዱን የተከታተሉ ያክል እርግጠኛ ሆነው እየጻፉ ያሉ ግለሰቦች አሉ። በፍርድ ሂደት ላይ ያለ አንድ ጉዳይ ወይም አንድ ኬዝ ፍጻሜ እስካልታወቀ ድረስ ወይም ደግሞ ፍርዱ በፍትህ አካላት በይፋ እንደዚህ ተብሏል ተብሎ እስካልተነገረ ድረስ ህዝብን በሐሰተኛ መረጃ ማወናበድ የሚያስጠይቅ ጉዳይ ነው። በነገራችን ላይ ትክክለኛው መረጃ ፍርድ ቤቱ ውሳኔውን ሲያጠናቅቅ ግን መረጃውን በእለቱ ለእናንተ ይዘን የምንቀርብ ይሆናል ማለት ነው። በእኛ በኩል ፍርዱን ለመመልከት በተሰጠው ቀጠሮ መሰረት ብዙ ተመልካቾች አላችሁና በዚህ ቀጠሮ መሰረት የሟች ቤተሰቦችና ጉዳዩን የሚከታተሉ አካላት በችሎት የሚገኙ ናቸው። ከነዚህ አካላት ውጭ ያሉ ግለሰቦች ግን በተለይ በዩቲዩብ እና በማህበራዊ ሚዲያዎች ላይ እይታን ለማግኘት ወይም ቪው ለማግኘት የሚፈጠረውን ክፍተት ተጠቅሞ ደግሞ የውሸት መረጃዎችን የሚያሰራጩ አካላት አሉ። በተለይ በፌስቡክ ላይ ገብታችሁ አይታችሁ ከሆነ ፍርዱ የመጨረሻ ችሎት ያገኘ ያህል እርግጠኛ ሆነው እየጻፉ የሚገኙ አካላት አሉ ማለት ነው። ይህንን ክፍተት በመጠቀም ከሚሰራጩ የውሸት መረጃዎች ራሳችሁን ጠብቁ እንላለን። እኛ ግን ሂደቱ መጨረሻውን ፍርድ አግኝቶ በዚች በሟች ህፃን ተደፍራ ሞትሽ በተባለችው ህፃን ላይ ፍርድ ቤቱ በፍርድ ሂደት ላይ ስላለ የመጨረሻ ውሳኔውን ተከታትለን ለእናንተ የምናቀርብ ነው የሚሆነው። ፌዴራል ፖሊስ በአፍሪካ ምርጥ ተብሎ ተሸልሟል። የኢትዮጵያ ፌዴራል ፖሊስ በአፍሪካ ደረጃ በምርጥ የስራ አመራር የተመራ ተቋም በሚል ነው ሽልማቱን ያገኘው። ተቋሙ ሽልማቱ የተበረከተለት ከሰሞኑ የሲቪል ሰርቪስ ቀን በአፍሪካ ህብረት በተከበረበት ወቅት ነው። በተለያዩ ዘርፎች በተካሄደው ውድድር ላይ እንግዲህ የመንግስትን አገልግሎት ይዘው ከቀረቡ ተቋማት መካከል ዘመኑን የዋጀ ቴክኖሎጂ ተጠቅሞ ለህብረተሰቡ እየሰጠ በሚገኘው ቀልጣፋ አገልግሎት ተቋሙ ሽልማት ተበርክቶለታል ማለት ነው። እንግዲህ ይህንን ያሉት ከኢቲቪ ጋር ቆይታ ያደረጉት የፌዴራል ፖሊስ የቴክኖሎጂ ማስፋፊያ መምሪያ ኃላፊ ኮማንደር ደምስ ይልማ ናቸው። ተቋሙ የዜጎች ተሳትፎ መተግበሪያን ጨምሮ ከተለያዩ ቴክኖሎጂዎችን ተጠቅሞ ወንጀልን ለመከላከል ፍትህን ለማረጋገጥ እየሰራ ለሚገኘው ስራ በአፍሪካ ደረጃ አንደኛ ደረጃ በመያዝ የወርቅ ተሸላሚ አድርጎታል በማለት ኃላፊው ናቸው ያብራሩት። ዜጎች እንግዲህ ኢኤፍፒ አፕ የሚለውን መተግበሪያ ስልካቸው ላይ አውርደው በመጠቀም ካሉበት ቦታ ሆነው የትኛው ማቅጣጫ ላይ ቢሆኑ የሚከሰቱ ወንጀሎችን መረጃ መላክ፣ ጥቆማ መስጠት የሚያስችላቸው እንደሆነም ነው። በቀላሉ በዚህ አፕ አማካኝነት መደወል ሳያስፈልጋቸው በአፕ አማካኝነት መጠቆም ይችላሉ ማለት ነው በየትኛውም ቦታ ሆነው። ስለዚህ በአፍሪካ ህብረት ሲካሄድ የነበረው 10ኛው የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር የአፍሪካ ቀጠናዊ ፎረም መጠናቀቁን የምናስታውሰው ነው። የኢትዮጵያ ፌዴራል ፖሊስ ከዚህ በፊት በዱባይ በተካሄደው ዓለም አቀፍ የፖሊስ ጉባኤ ላይ ደግሞ ሽልማት ማግኘቱ የሚታወስ ነው። በአፍሪካ ምርጥ ተብሎ ደግሞ ከሰሞኑ ሽልማት አግኝቷል። ግምታቸው ከ130 ሺህ ብር በላይ የሚያወጡ የሁለት ተሽከርካሪ ስፖኪዎችን የሰረቀው ወጣት በ8 ዓመት ከ4 ወር ጽኑ እስራት መቀጣቱን ሰምተናል። ተከሳሹ አስማማው አበበ ይባላል። የወንጀል ድርጊቱን የፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 4 ልዩ ቦታው በተለምዶ መሳለሚያ ሳይት ኮንዶሚኒየም ተብሎ የሚጠራ አካባቢ ላይ ነው። የጋራ መኖሪያ ግቢ ውስጥ ነው ወይም ኮንዶሚኒየም የምንለው ማለት ነው። ንብረትነቱ የጉምሩክ ኮሚሽን የሆነ ላንድ ክሩዘር ተሽከርካሪ ግምቱ 30 ሺህ ብር የሚያወጣ የግራና የቀኝ ስፖኪዮ እንዲሁም ደግሞ የግል ተበዳይ ወይዘሮ ከድጃ ያሲን ንብረት የሆነ
ኮድ 2 አዲስ አበባ የሆነ ቮልክስዋገን ID6 ተሽከርካሪ ግምቱ 100,000 የሚያወጣ የግራና የቀኝ ስፖኪዮን ገንጥሎ ይዞ ለመሰወር እየሞከረ በነበረ ጊዜ በወቅቱ ስራ ላይ በነበረው የፖሊስ አባላት በተደረገበት ፍተሻና ኃይለኛ ቁጥጥር በፖሊስ ቁጥጥር ስር ሊውል መቻሉን የአዲስ ከተማ ክፍለ ከተማ ፖሊስ ነው የገለጸው። ፖሊስ እንግዲህ ተገቢውን ምርመራ በማጣራት መዝገቡን ለህግ በማቅረብ ክስ እንዲመሰረትበት አደረገ። ተጣርቶ የቀረበለትን መዝገብ የተመለከተ የፌዴራል የመጀመሪያ ደረጃ ፍርድ ቤት ደግሞ አዲስ ከተማ ምድብ 3ኛ ወንጀል ችሎት ሰኔ 13 2017 በዋለው ችሎት ተከሳሹን በ8 ዓመትና 4 ወር ጽኑ እስራት እንዲቀጣ ውሳኔ አስተላለፈበት ማለት ነው። እንግዲህ በአዲስ አበባ ከተማ መሰል ወንጀል ድርጊቶች የተፈጸሙ ናቸው፣ በየጊዜው የምንሰማቸው ናቸው። ይህንን በመከላከል ረገድ ደግሞ ህብረተሰቡ ተገቢውን እገዛ ሊያደርግ እንደሚገባም ፖሊስ አሳስቧል ማለት ነው። እንደዚህ አይነት ወንጀሎች በተለይ በኮንዶሚኒየም አካባቢ ጨለማን ተገና አድርገው ሊሆን ይችላል፣ ሰው አለመኖሩን አይተው ሊሆን ይችላል። እንደዚህ አይነት ወንጀሎች ሲፈጸሙ ህብረተሰቡ ለፖሊስ ጥቆማ በመስጠት ንብረቱን ማስመለስ እንደሚችልም ነው መልእክት የተላለፈው። በጎረቤት ሀገር ኬንያ ብጥብጥ ተነስቷል። የሁከትና ብጥብጡ መንስኤ በሀገሪቱ ምንድነው የሚለው በርካቶች የዓለም ሚዲያዎች የዘገቡት ነው። ብጥብጡ አምናም በዚህ ወቅት ብጥብጥ ነበረ። 60 ሰው ተገድለው ጋብ ብሎ ወይም ደግሞ ትንሽ ረጋ ብሎ የነበረ ብጥብጥ ነው። ያን ብጥብጥ እንግዲህ አመቱን ጠብቆ ድጋሚ ሰልፍ ከወጡት መካከል ደግሞ እስካሁን 16 ሰዎች ሞተዋል። ባለፈውም እንዲሁ ብጥብጥ ነበር። ምክንያቱ ደግሞ ፕሬዚዳንቱ ለአንድ ቤተክርስቲያን ባደረጉት የገንዘብ ድጋፍ ነው። በድጋፉ የተበሳጩ ኬንያውያን እኛ እዚህ በግብርና በኑሮ ውድነት አንጎላችን እየዞረ አንተ ገንዘብ እያወጣ ትበትናለህ በሚል ነበረ ቃል በቃል ለሰልፍ የወጡት። ሩቶ እንግዲህ 80% ህዝቧ ክርስቲያን በሆነባት ኬንያ ወደ ፕሬዝዳንትነት የመጣው ሃይማኖትን ታኮ ነው ይባላል። የምረጡ ዘመቻው ጊዜ ሰውየው የማይሄድበት ቦታ አልነበረም። እንዲሁም ደግሞ የካቶሊክ የወንጌላውያን ቸርችም ይሄዳል፣ ክርስቲያኖችንም ያያል ማለት ነው። በዚህ የተነሳ እንግዲህ ዳግማዊ ንጉስ እስከ መባልም የተሞገሰ ነው ይባላል። ስልጣን ከያዘ በኋላ ግን ሰውየው ወደ እንደዚህ አይነት ጉዳይ ገባ። በታክስ ላይ ታክስ መጨመር እንዲሁም ደግሞ የኑሮ ውድነቱን እያባባሰ ተደጋጋሚ ኬንያውያን ተማረው ለሰልፍ ወጥተው ነበረ። ምንድነው በሚሉትም ጊዜም እዳ መክፈል ነው እያለ ቀን በቀን ታክስ ማወጁን የያዘ የደሞዝ ታክስ፣ የነዳጅ ታክስ፣ የጣሪያና ግድግዳ ታክስ በላይ የተጨማመረባቸው የሄዱት ኬንያውያን በይፋ ሰልፍ ወጥተዋል ማለት ነው። ይሄ እንግዲህ የኬንያ ወጣቶች ሩቶን ለመቃወም ሰልፍ እንዲወጡ ካስገደዳቸው ጉዳዮች መካከል አንዱ ሆነ። እንግዲህ የሞቱም ሰዎች ነበሩ። ሀገር ሰላም ሆነ ብለው የወጡ ሰዎች እንግዲህ በምትመለከቱት መልኩ በአስለቃሽ ጭስና በተለያዩ ጉዳዮች ይህንን መሪ እየተቃወሙት ይገኛሉ። የተቃውሞውን የመሩት የኬንያ ወጣቶች ቅሬታቸውን በሩቶ ላይ ብቻ ሳይሆን ለሱ ብለው መድረክ በሚለቁት አንዳንድ መሪዎች ላይም ነበረ። በዚህ የተነሳ አንዳንዶቹ ሃይማኖት መሪዎችም ቀስ በቀስ ራሳቸውን ከዚህ ከፕሬዝዳንቱ ማራቅ ጀመሩ ለደህንነታቸው በሚል። ለምሳሌ አምና የካቶሊክና አንገሊካን ቤተክርስቲያን ከፕሬዝዳንት ሩቶ $40,000 የገንዘብ ድጋፍ ሲደረግላቸው አንፈልግም ብለው ነበር። ምክንያታቸው ደግሞ ሰውየው ወይም መሪው አብያተ ክርስቲያናችን ለፖለቲካ ጉዳይ ማስፈጸሚያ እየተጠቀመ ነው የሚል ነበረ። አሁንም እንግዲህ እንደዚህ አይነት ጉዳዮች የመጡ ሲሄዱ ዋነኛው ግን ለኬንያ መበጣበጥና ለእንደዚህ አይነት የአደባባይ ሁከት ያጋለጣቸው የታክስ መጨመርና የኑሮ ውድነት እንደሆነ የተለያዩ ሚዲያዎች ይዘግባሉ። ኬንያ የብዙ ኤንጂኦዎች መኖሪያ ብትሆንም በንጽጽር ግን ዲሞክራሲያዊ ሀገር ነች። የሰሞኑን ሰልፍ እንግዲህ ሚዲያዎች ቀጥታ እንዳያሰራጩ መንግስት ከልክሎት ነበረ። ፍርድ ቤት ግን ክልከላውን ውድቅ አድርጎበታል። የአሁኑ ብጥብጥ ተጨማሪ 10 ወይም 20 ሰው ከሞተ በኋላ ነው ወይ የሚቆመው? እስከ መቼ ነው እንደዚህ የሚቀጥለው እየተባለ ይገኛል። በዚህም በርካታ ሰዎች በየቀኑ ባይዘገብም በዚሁ ብጥብጥ ግን እየሞቱ እንደሚገኙ ሚዲያዎች እየዘገቡ ነው። ስለ አንድ ወፍ እንንገራችሁ። በየሄደችበት ሁሉ ጥፋት ብቻ ነው የምታጠፋው የተባለችው ወፍ እንዲሁም ደግሞ ደን አውዳሚው አደገኛ ወፍ እንነግራችኋለን። በብዛት የምትኖረው አውስትራሊያ ውስጥ ነው። የሚቃጠሉ እንጨቶችን ብቻ የሚጨስና የሚቃጠል ነገር ካለ የጫካ እሳትን የሚፈጥር ነገር ውስጥ ትገባለች። የአውስትራሊያ ወፍ በመባል ትታወቃለች። ምግቧን ለማግኘት ወይም መልክዓ ምድሯን በንቃት የምትከታተል ናት። በአውስትራሊያ ጫካ ውስጥ የሚታዩ የዚች ወፍ ዝርያዎች ናቸው። ፋየር ሃውክስ ትባላለች። አደገኛ ነች። እንደ አካሏ ማነስ አይደለችም። $1,000,000 የሚገመት ንብረት
በዚች ትንሽ የወፍ ፍጥረት በየአመቱ ይወድማል። ስራዋ ማጥፋት ነው። ከየትም ፈልጋ የተቀጣጠለ እንጨት ሰዎች ሳያጠፉ የጣሉት የሲጋራ ሳት ያለበት ትንሽ ነገር ካለ ታነሳና ደረቅ ጫካ ፈልጋ ትጥለዋለች ማለት ነው። በዛም ሰደድ እሳት የመሰለ ነገር ይከሰታል በዚች ወፍ አማካኝነት። የእስራኤል አካባቢ ሰዎች ወይም የአደጋ ስጋት ሰዎች ብዙ ጊዜ የሚነሱ እሳቶችን ከዚች ወፍ ጋር ያያይዟታል። አንዳንዴም መንደር ወይም ለዘመናት የተጠበቀ ደን ይወድማል፣ ብርቅዬ እንስሳት ይሞታሉ፣ አካባቢውን ጥለው ይሰደዳሉ፣ ቅርሶችም ይቃጠላሉ። ይህን ሁሉ የምታደርገው ለምንድን ነው? ለሆዷ ነው። ጫካ ውስጥ የተደበቁ በረሮችን፣ ትንንሽ ነፍሳትን እሳቱን ፈርተው ሲወጡ እየለቀመች ትበላቸዋለች ማለት ነው። ልክ እሳቱ መያዝ ሲጀምር እነዚህ የምትፈልጋቸው ነፍሳቶች አካባቢውን ለቀው ወደ ዳር ይወጣሉ ማለት ነው። በዚህ አማካኝነት ምግቧን ታቀላጥፋለች ማለት ነው። ለዚህም እሳት አቀጣጣያ ወፍ እየተባለች ትጠራለች። በቀጣይ ዓመት ማስተማር የማይችሉ ትምህርት ቤቶች ይፋ ሆነዋል። ይህ በምስሉ ላይ የምትመለከቷቸው ምናልባትም እናንተ ልታውቋቸው የምትችሏቸው ትምህርት ቤቶች ይኖራሉ። የትምህርት ዘመን ማስተማር የማይችሉ በአዲሱ ዓመት ማለት ነው ተቋማትን የአዲስ አበባ ከተማ አስተዳደር ትምህርትና ስልጠና ጥራት ቁጥጥር ነው ይፋ ያደረገው። በአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን በ2018 አዲሱ ዓመት ማስተማር የማይችሉና እውቅናቸው የተሰረዘ ወይም ከእውቅና ውጭ የተደረጉ ትምህርት ቤቶችን በምትመለከቱት መልኩ ዘርዝሯቸዋል። በ2016 ማጠቃለያ ላይ በተደረገ የእድሳት ፍቃድ እንግዲህ ለ2017 የትምህርት ዘመን ካሳዩት ዝቅተኛ ውጤት መሻሻል እንዲያሳዩ እስከ 2017 ድረስ ዝግጅት እንዲያደርጉ፣ በ2017 ደግሞ በማስጠንቀቂያ እንዲያስተምሩ ጊዜ ቢሰጣቸውም በታህሳስ 2017 በተደረገ የእድሳት ፍቃድ ግን ምዘና ውጤታቸው መሻሻል ባለማሳየቱ ዝቅተኛና ከደረጃ በታች በመሆኑ ምክንያት በ2018 የትምህርት ዘመን ማስተማር የማይችሉ መሆኑን የአዲስ አበባ ከተማ አስተዳደር የትምህርት ስልጠና ጥራት ቁጥጥር ባለስልጣን ነው ይፋ ያደረጋቸው። በመሆኑም የትምህርት ማህበረሰቡና ወላጆች ይህን በማወቅ የቅድመ ዝግጅት ተግባራት እንድታከናውኑ የአዲስ አበባ ከተማ አስተዳደር ትምህርት ስልጠና ጥራት ቁጥጥር አሳውቋል። እነዚህ የምትመለከቷቸው ትምህርት ቤቶች ግን ሙሉ በሙሉ ከእውቅና ውጭ ተደርገዋል። አሁን ደግሞ የሀገር ውስጥ ምርትን ተወዳዳሪ ለማድረግ ጥራት ላይ አተኩሮ መስራት እንደሚያስፈልግ ስለመገለጹ፣ ሲጋራን ለህፃናት መሸጥም ሆነ ህፃናቱን ወደ ሱቅ በመላክ ማስገዛት በጥብቅ የተከለከለ በመሆኑ ተቋማት ላይ እርምጃ መውሰዱን የአዲስ አበባ ምግብና መድኃኒት ባለስልጣን ስለማስታወቁ፣ 2017 ዓ.ም በትግራይ ክልል 181 ህፃናቶች በወሊድና ተያያዥ ምክንያቶች ህይወታቸው እንዳለፈ ስለመነገሩና ሌሎች ጉዳዮችን ባልደረባዬ ፍቅር ተቢተው ከአሃዱ ስቱዲዮ ተጠብቃችኋል። ወደ ፍቅር ተልወሰዳችሁ። ሰላም ለእናንተ ይሁን ውድ አሃዱ ቤተሰቦች፣ በያላችሁበት ሰላምታችን ይድረሳችሁ። የአትሌቲክስ ፌዴሬሽን አዲዳስ ካምፓኒ ላስመጣቸው ትጥቆች በውል ያልታወቀ 3 ሚሊዮን 500 ሺህ ብር መክፈሉ በኦዲት ተረጋገጠ። ፌዴሬሽኑ በውል ሳይታወቅ ከከፈለው ከዚሁ ብር ውስጥ 1 ሚሊዮን 800 ሺህ ብር ለምን ጉዳይ እንደከፈለ ማስረጃ ማቅረብ አለመቻሉን የፌዴራል ዋና ኦዲተር ገልጿል። የፌዴራል ዋና ኦዲተር መስሪያ ቤት የ2016 በጀት ዓመት የክዋኔ ሪፖርት ይፋ ያደረገ ሲሆን ጉድለት ከተገኘባቸው መስሪያ ቤቶች አንዱ የአትሌቲክስ ፌዴሬሽን ይገኝበታል። ፌዴሬሽኑ ከአዲዳስ ስፖርት አቅራቢ ጋር የስፖንሰርሺፕ ስምምነት እንደነበረውም ተገልጿል። በዚሁ በተፈረመ ውል አንቀጽ 2 ላይ ከአዲዳስ ካምፓኒ ለሚገቡ ትጥቆች ፌዴሬሽኑ ሌሎች ተያያዥ ወጪ ሳያወጣባቸው እንደሚያቀርብ የተጠቀሰ ቢሆንም ፌዴሬሽኑ ግን ከአዲዳስ ካምፓኒ ለመጡ ትጥቆች ለትራንዚትና መጋዘን ወጪ ከ3 ሚሊዮን 500 ሺህ ብር በላይ ማውጣቱም ተገልጿል። ፌዴሬሽኑ ከአዲዳስ ካምፓኒ በገባው ውል መሰረት በየዓመቱ የተላከለትን የዶላር ገንዘብ መጠን የሚያሳይ የተላከ ማስረጃ አለመኖሩም ተመላክቷል። ሌላው ፌዴሬሽኑ በየዓመቱ የሚሰበስባቸው ገቢዎች በዓመታዊ እቅድ አፈጻጸም ሪፖርቶች ውስጥ ሙሉ በሙሉ የማይመዘገቡ መሆናቸውና ለምን ዓላማ እንደዋሉ ያልታወቁ መሆኑም ተመላክቷል። ፌዴሬሽኑ በዓለም የአትሌቲክስ ሻምፒዮና ውድድር ወቅት ለተሳተፉ የቡድን አባላት ውድድርም ከተጠናቀቀ በኋላ ተጨማሪ የ5 ቀን አበል ያለ አግባብ $20,450 ለቡድኑ ማበረታቻ ተብሎ ክፍያ የተፈጸመ መሆኑም ተረጋግጧል ነው የተባለው።
የግብዓት መወደድ የግንባታው ዘርፍ ተወዳዳሪ እንዳይሆን ተግዳሮት መሆኑ ተገለጸ። በኢትዮጵያ ውስጥ ያለውን የግንባታው ዘርፍ ተወዳዳሪ ለማድረግ በሚደረግ ሂደት ውስጥ በዘርፉ የተቋማት አሰራርና የኮንስትራክሽን ግብዓቶች ዋጋ መወደድ ተግዳሮት መሆኑን የከተማና መሰረተ ልማት ሚኒስቴር ነው ያስታወቀው። የግንባታው ዘርፍ በዓለም አቀፍ ደረጃ የአንድ ሀገር እድገት መለኪያ ኢኮኖሚ እድገት ስለመምጣቱ ማሳያ እንደሆነ የገለጹት የከተማና መሰረተ ልማት ሚኒስቴር ወይዘሮ ጫልቱ ሳኒ ናቸው። ከተቋማት ቅልጥፍና አደረጃጀትና አሰራር ጋር እንዲሁም ከባለሙያ ብቃትና ሌሎች ተያያዥ ጉዳዮች ጋር የሚጠቀሱ ስለመሆናቸውም ሚኒስቴሯ ተናግረዋል። በመሆኑም በወቅቱ የግንባታው ዘርፍ በኢትዮጵያ የሚጠበቀውን ያህል አለመሆኑን ገልጸው ወደ 19 በመቶ ለሚሆነው አጠቃላይ የሀገር ውስጥ ምርት አስተዋጽኦ እንደሚያደርግም ተናግረዋል። ዘርፉ እያደገና እየተነቃቃ የመጣ ቢሆንም በተለይም ከተወዳዳሪነት አንጻር ከፍተኛ የሆኑ ችግሮች እንደገጠሙትም አንስተዋል። በሌላ በኩል ለግንባታው ዘርፍ ስራ የሚያስፈልጉ ግብዓቶች መወደድ በከፍተኛ ደረጃ ዘርፉን ውስብስብ ችግሮች ውስጥ አስገብቶታል ነው ያሉት። ይህ ችግር በአንድ ተቋም ብቻ ሊፈታ እንደማይችል የተናገሩት ሚኒስትሯ በርካታ መንግስትና መንግስታዊ ያልሆኑ ተቋማትን፣ ስራ ተቋራጮች፣ አማካሪዎች፣ አጥኚዎች፣ የትምህርት ተቋማትን እንዲሁም የፋይናንስ ተቋማትና ሌሎች አካላትም በአንድ ማዕቀፍ ስር ማነጋገር እንደሚያስፈልግም ገልጸዋል። ከዚህ በተጨማሪም በሀገር አቀፍ ደረጃ ባለድርሻ አካላትንም በማሳተፍ የዘርፉን እድገት ለማፋጠን የተለያዩ ስራዎች እየተሰራ መሆኑንም አስታውሰዋል። በ2017 ዓ.ም በትግራይ ክልል 181 እናቶች በወሊድና ተያዥ ምክንያቶች ህይወታቸው እንዳለፈ ተገለጸ። በአንጻሩ በትግራይ ክልል በአንድ የፊስቱላ ሕክምና ማዕከል ብቻ 93 የሚሆኑ እናቶች በሕክምና ክትትል መዳናቸውን የክልሉ ጤና ቢሮ ለአህዱ አስታውቋል። በትግራይ ክልል ጤና ቢሮ የእናቶችና ህጻናት ሕክምና ከፍተኛ ባለሙያ ታደሰ ገብረመድህን ለአህዱ እንደገለጹት በ2017 ዓ.ም ውስጥ በሐምሊን የፊስቱላ ሕክምና ማዕከል ታክመው ከፊስቱላ በሽታ ሙሉ ለሙሉ የዳኑ እናቶች ቁጥር 93 መሆኑን አንስተው ታካሚዎቹ ወደ ህብረተሰቡ መቀላቀላቸውንም ተናግረዋል። አያይዘውም በ2017 ዓ.ም በክልሉ 181 እናቶች በወሊድና ተያዥ ምክንያቶች ህይወታቸው እንዳለፈ የገለጹ ሲሆን ከነዚህ መካከል 44 የሚሆኑ እናቶች በጤና ተቋማት፣ 137 የሚሆኑት ደግሞ ጤና ተቋማት ሳይሄዱ ህይወታቸው እንዳለፈም ለአህዱ አስታውቋል። ፊስቱላ በትግራይ ክልል እየጨመረ መምጣቱን የተናገሩት ከፍተኛ ባለሙያው በጦርነቱ ሳቢያ በተፈጸመ የአስገድዶ መደፈር ምክንያትም የፊስቱላ ታማሚ ሴቶች በከፍተኛ ቁጥር እየጨመረ መሆኑንም አንስተዋል። ሐምሊን ፊስቱላ ማዕከል የህክምና ማዕከል ለ93 አካባቢ በዚህ ዓመት ታክመው ወደ ህብረተሰቡ ተቀላቅለዋል። በነበረው የ2-3 ዓመት ጦርነት ብዙ እናቶች ቤት ነው የወለዱት። ቤት የሚወልዱ እናቶች ደግሞ ለፊስቱላ ተጋላጭ ናቸው። ከጦርነቱ በኋላ በተለይ ከቻይና በፊት ባረግነው ጥናት በእጅጉ የጨመረው ጤና ሄጂቴሽኖችን ከሳች መረው ህብረተሰቡ ለማገኘታ እንዲህ አይነት ኬዝ ያላቸው እናቶች ወደ ጤና ጣቢያ መጥተው እንዲመረመሩ ከማድረግ አኳያ ምልክቶች የታዩባቸው እናቶች ለይተው ወደ ጤና ጣቢያ እንዲመጡ ባለሙያው ደግሞ እንዲመረመር አቅሙ በማዳበር እናቶችን ቶሎ ዲቴክት አድርጎ ወደ ፊስቱላ ማዕከል ሕክምና እንዲመጡ እያደረግን ነው። ፊስቱላ በሽታ የሚከሰተው በተለያዩ ምክንያቶች ቢሆንም አንዱና ዋነኛው በወሊድ ጊዜ በመሆኑ እናቶች ወደ ጤና ተቋማት በመሄድ መውለድ እንዳለባቸው ባለሙያው ጠቁሟል። የፊስቱላ በሽታ ለመቀነስና ለመከላከል ህብረተሰቡን ጨምሮ ባለሙያዎች ስልጠና፣ የግንዛቤ ማስጨበጫ ትምህርት የክልሉ ጤና ቢሮ እየሰጠ እንደሆነም አንስተዋል። ህብረተሰቡም በተለያዩ ምክንያቶች የፊስቱላ በሽታ ያለባቸውን ሴቶች የመንከባከብና የመደገፍ ባህሉን አጠናክሮ መቀጠል እንዳለበትም አሳስበዋል። የሀገር ውስጥ ምርትን ተወዳዳሪ ለማድረግ ጥራት ላይ አተኩሮ መስራት እንደሚያስፈልግ ተገለጸ። በዘርፉ የጥሬ ዕቃ እጥረትና የውጭ ምንዛሬ በበቂ ሁኔታ አለመኖር እንደ ክፍተት የሚነሳ ነው። የሀገር ውስጥ ምርትን ለማሳደግና ከዘርፉ የሚፈለገውን ገቢ ለማግኘት ጥራትና ዋጋ ላይ በቅድሚያ ሊሰራበት ይገባል ያሉት የምጣኔ ሀብት ባለሙያው ዶክተር አጥላው አለሙ ናቸው። ዜጎችን ፍላጎት ያሟላ ምርት በሀገር ውስጥ እንዲመረት አስቻይ ሁኔታን መፍጠር እንደሚያስፈልግ አንስተው የምርቱ ጥራትና የገበያ ዋጋ የሁሉንም አቅም ያገናዘበ መሆን አለበት ብለዋል። ለአምራቾች የአቅምን መፍጠርና የምርት ጥራትን ከማጎልበት አኳያ የተለያዩ ስልጠናዎችን መስጠት አስቻይ ሁኔታንም ለመፍጠር አስፈላጊ ነው ሲሉም ገልጸዋል።
ተመሳሳይ ምርቶች ከውጪ ወደ ሀገር ውስጥ የሚገቡበት ሁኔታ ስለመኖሩ የተናገሩት ደግሞ ሌላኛው የምጣኔ ሀብት ባለሙያው ፋሲል ጣሰው ናቸው። ከጥራት ደረጃ ጋር በተያያዘ በእነሱ ምክንያቶች ዜጎች ምርጫቸውን ከውጪ ወደ ሀገር ውስጥ የሚገቡ ምርቶች ላይ እንዲያተኩሩ ያደርጋቸዋል ነው ያሉት። የሀገር ውስጥ ምርት ተመራጭ እንዲሆን ለማስቻል የሚመረቱ ምርቶች ከዓለም አቀፍ ሀገራት ጋር ተወዳዳሪ ሆነው መቅረብ ሲችሉ እንደሆነ የሚናገሩት ደግሞ የቢዝነስና ኢንቨስትመንት አማካሪው ከፈለኝ ኃይሉ ናቸው። በዘርፉ ላይ የተሰማራው የሰው ኃይል እንዲሁም የሰራተኞችን ክህሎት ላይ ትኩረት ሰጥቶ ሊሰራበት እንደሚገባም አመላክተዋል። በዋጋ መወደድ፣ በምርት ጥራትና ተያያዥ ምክንያቶች ዜጎች ከሀገር ውስጥ ይልቅ የውጭ ምርቶችን ምርጫቸው እንደሚያደርጉ የሚታወቅ በመሆኑ የሀገር ውስጥ ምርትና ገቢን ለማሳደግ ትኩረት ሰጥቶ መሰራት አለበትም ሲሉ ባለሙያዎቹ ጠቁመዋል። ወደ ሀገር ውስጥ ሊገቡ የነበሩ ከ48 ሚሊዮን ብር በላይ የሚገመት ህገወጥ መድኃኒቶችና የመድኃኒት ጥሬ እቃዎች መወገዳቸው ተገለጸ። በመግቢያና መውጫ ኬላዎች ላይ በተደረገ ፍተሻና ቁጥጥር በተያዘው በጀት ዓመት ወደ ሀገር ውስጥ ሊገቡ የነበሩና ህገወጥ ሆነው የተገኙ ከ48 ሚሊዮን ብር በላይ የሚገመቱ መድኃኒቶችና የመድኃኒት ጥሬ እቃዎች መወገዳቸውን የኢትዮጵያ ምግብና መድኃኒት ባለስልጣን ለአሃዱ አስታውቋል። በየትኛውም መግቢያና መውጫ ያሉ ባለሙያዎች ምርት ወደ ሀገር ከመግባቱ በፊት የተመዘገበና ቅድመ ማስገቢያ ፍቃድ ስለመኖሩ የፍተሻ ስራ እንደሚሰሩ የገለጹት በባለስልጣን መስሪያ ቤቱ የደቡብ ምስራቅ ቅርንጫፍ አዲስ አበባ የቃሊቲ መግቢያና መውጫ መሪ ስራ አስፈጻሚ ወይዘሮ አለምነሽ አበራ ናቸው። በህጋዊ መንገድ ከሚገቡት ባሻገር ደህንነታቸውና ፈዋሽነታቸው ያልተረጋገጠና በህጋዊነት ከተመዘገቡት ጋር ተመሳስለው ሊገቡ የሚችሉ ህገወጥ መድኃኒቶች መኖራቸውንም አንስተዋል። መድኃኒቶችና የመድኃኒት ጥሬ እቃዎች መስፈርቱን ባለማሟላታቸው ምክንያት ወደ መጡበት ሀገር እንዲመለሱ አሊያም እንዲወገዱ መደረጉንም ገልጸዋል። በአዲስ አበባ በሚገኙ በአምስቱም የመድኃኒት መግቢያና መውጫ ኬላዎች ላይ በሚደረግ ቁጥጥር መድኃኒቶችን ለላሙና በመውሰድ የሚመረመርበት አሰራር ስለመኖሩም መሪ ስራ አስፈጻሚዋ አንስተዋል። አጠቃላይ በአምስቱ መግቢያና መውጫ ምርቶች ሲገቡ ደግሞ ሁሉም ምርት ትክክለኛ ሳይሆኑ ወደ መጡበት ሀገር የተመለሱ መድኃኒቶች አሉ። መስፈርቱን ጥራትና ደህንነታቸው ካልተረጋገጠ ምርት አንደኛ በዛ በመግቢያና በመውጫ ቀሪ ይደረጉና ያመጣው አስመጪ ወይንም ያመጣ የመንግስት ተቋም ማስወገጃ ቦታዎች አሉ። እነኛ ቦታዎች ላይ ወስደው ያስወግዳሉ። ወይንም ደግሞ ካልሆነ ወደ መጣበት ሀገር መመለስ የሚችሉ ከሆነ ወደዛ እንዲመለሱ ይደረጋሉ። እና በአጠቃላይ ወደ 48,385,748 የሚሆኑ መድኃኒቶች መስፈርቱን ባለማሟላታቸው መሰረት የመጡ የመድኃኒትና የመድኃኒት ፊኒሽ ፕሮዳክትና ጥሬ ዕቃ እንዲወገድና ቀሪ የተደረገበት ምርት ወደ መጣበት ሀገር እንዲመለስ የተደረገበት ሂደት ያለ ነው። በዚህ በጀት ዓመት በዚህ ሂደትም ህጋዊ ሆነው ተመዝግበው ነገር ግን መድኃኒቱ ከተቀመጠለት ደረጃ አንሶና በልጦ ከተገኘ ህገወጥ እንደሚሆንም ተናግረዋል። የህገወጥ የመድኃኒቶችን ወደ ሀገር ውስጥ መግባት ከማስቀረትና ከመቆጣጠር አንጻር ቴክኖሎጂን የመጠቀም ስራም ተጠናክሮ እንደሚቀጥልም ጠቁመዋል። በገዜ ጎፋ ዞን የሚገኙ 16 ቀበሌዎች አሁንም የአደጋ ስጋት እንዳለባቸው ተገለጸ። በደቡብ ኢትዮጵያ በገዜ ጎፋ ዞን ባለው አስቸጋሪ የመሬት አቀማመጥ ምክንያት አሁንም የአደጋ ስጋት መኖሩ ተገልጿል። በገዜ ጎፋ ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ የዓለም መሪነ በክልሉ ግብርና ቢሮ ጥናት ተደርጎ አሁንም ስጋት ያለባቸው 16 ቦታዎች መለየታቸውን ተናግረዋል። አደጋ እንዳይደርስ አሁንም የቅድመ ዝግጅት ስራ በጥናቱ መሰረት እየተሰራ መሆኑን ጠቁመዋል። ለአርሶ አደሩም ቅድመ ጥንቃቄ እንዲያደርግ የግንዛቤ ስራ እየተሰራ መሆኑን ገልጸው በሌላ በኩልም ባለፈው ክረምት ተፈናቅለው ከነበሩ 618 ተፈናቃዮች ለ318ቱ ቤት ተሰርቶ እንደተሰጣቸው አንስተው ቀሪዎቹን ተደራሽ ለማድረግ እየተሰራ መሆኑን ጠቁመዋል። አሁን ወደ 318 የሚሆኑ ሰዎች ቀጥታ ቤት አግኝተው ገብተዋል። ከ608 ሰዎች ስጋቶች አሉ። አካባቢው እንደ ተዳፋት ከመሆኑም አንጻር ዳገቶች ስለሚበዙበት፣ ቁልቁለቶች ስለሚበዙበት ስጋቶች አሉ። ለእነዚህ ስጋቶች በግብርና ትኖች ተለይተው በጥናት ተረጋግጠው የተሰጡን መረጃዎች አሉ በእጃችን። ይሄ ቀበሌ ጥንቃቄ ቢደረግበት የሚል ወደ 16 ቀበሌ የተሰጡን አሉ። እነሱ ላይ አሁን እንዳልኩ የውሃ መቀልበሻዎች፣ እነዚህ መንገዶች ሲሰሩ ዶዘር አርሶ ሄደባት ወደ ሰው የተመለሰውን ቦታ ዲች ማስገባት፣ በዲች በዚህ በቱቦ እንዲሄድ የማድረግ
እንደዚህ ስራዎች የተሰሩ ሁለተኛ ላይ አርሶ አደሩ ራሱ ቅድመ ጥንቃቄ እንዲያደርግ ግንዛቤ ትምህርቶች የተሰጡና ችግኞች የተተከሉ ነው ያለው። ከዚህ ቀደም በገዜ ጎፋ ዞን በተፈጠረ የመሬት መንሸራተት አደጋ ቁጥራቸው ቀላል የማይባሉ ዜጎች መሞታቸውና መፈናቀላቸው የሚታወስ ነው። ታንዛኒያ ከሞዛምቢክ ጋር ያላትን ትብብር ለማጠናከር ቁርጠኛ መሆኗን ገልጻለች። የታንዛኒያው ፕሬዝዳንት ሳሚያ ሀሰን በሀገራቸው ከሞዛምቢክ ጋር በልማት በክልላዊ አንድነትና በሕዝባዊ ደህንነት ላይ ያላትን ትብብር ለማጠናከር ቁርጠኛ መሆኗን ተናግረዋል። ሀሰን የሞዛምቢክ 50ኛ የነጻነት በዓል ለማክበር በተዘጋጀው መርሃ ግብር ላይ የተገኙ ሲሆን በሁለቱ ሀገራት መካከል ያለው የረጅም ጊዜ ታሪካዊ ግንኙነትን አወድሰዋል። በተጨማሪም ፕሬዝዳንቱ ሞዛምቢክ ላለፉት 50 ዓመታት እንደ ትምህርት፣ ጤና አጠባበቅና መሰረተ ልማት ባሉ ዘርፎች ያስመዘገበችውን እድገት አድንቀዋል። ከዚህ ባለፈም የምጣኔ ሀብት ትስስሩን ለማጠናከር የታንዛኒያ ብሔራዊ አየር መንገድ ኤር ታንዛኒያ ኩባንያ በዚህ ዓመት መጨረሻ ወደ ሞዛምቢክ የቀጥታ በረራዎችን ለመጀመር ማቀዱንም አስታውቀዋል። ዘገባው የዥንዋ ነው። በኬንያ 8 ተቃዋሚዎች ህይወታቸው ሲያልፍ 400 ሰዎች መቁሰላቸው ተገልጿል። በኬንያ በተለያዩ ከተሞች ባለፈው ዓመት የታክስ ህግን በመቃወም በአደባባይ ወጥተው የተገደሉ 60 ሰዎችን ለመዘከር በትናንትናው ዕለት ሰኔ 18 2017 ዓ.ም ሀገር አቀፍ ሰላማዊ ሰልፍ ተካሂዷል። በዕለቱ ከፖሊስ ጋር በተፈጠረ ግጭት ቢያንስ የ8 ሰዎች ህይወት ሲያልፍ 400 ሰዎች ደግሞ መቁሰላቸው ተገልጿል። የኬንያ ፖሊስ በተለያዩ የሀገሪቱ ክፍሎች ከተቃዋሚዎች ጋር ግጭት ውስጥ ገብቷል የተባለ ሲሆን ጉዳዩን በተመለከተ አስተያየት ከመስጠትም ተቆጥቧል። የተቃውሞ ሰልፉን የሚደግፉ ቡድኖች በጋራ ባወጡት መግለጫ ከተገደሉት በተጨማሪ 83 ሰዎች ከባድ የአካል ጉዳት ደርሶባቸው ሕክምና እየተደረገላቸው መሆኑንም አስታውቋል። ዘገባው የዘጋርዲያን ነው። በጋዛ እርዳታ በመጠባበቅ ላይ የነበሩ 46 ሰዎች በእስራኤል ጥቃት መገደላቸው ተገለጸ። በማዕከላዊና ደቡብ ጋዛ በእስራኤል ወታደሮች በተከፈተ ተኩስ እርዳታ ሲጠብቁ የነበሩ ቢያንስ 46 ፊልስጤማውያን መገደላቸውን የነፍስ አድን ሰራተኞች አስታውቋል። ድርጊቱን የተባበሩት መንግስታት ድርጅት ጸያፍ ሲል አውግዞታል። ከቅርብ ጊዜ ወዲህ እርዳታ በመጠባበቅ ላይ እንዳሉ የሚገደሉ ፊልስጤማውያን ቁጥር እየጨመረ ነው ተብሏል። ከአውሮፓውያኑ ሰኔ 13 ወዲህ ብቻ በጋዛ ከ860 በላይ ሰዎች መገደላቸውን የፊልስጤም ጤና ጥበቃ ሚኒስቴር ማስታወቁም ይታወሳል። በተጨማሪም የተባበሩት መንግስታት ድርጅት ሰው ሰራሽ የሆነ ረሃብ በጋዛ እየጨመረ መምጣቱን በመግለጽ አስጠንቅቋል። ዘገባው የቢቢሲ ነው። የኔቶ የመከላከያ ወጪ ከጠቅላላ የሀገር ውስጥ ምርት 5% እንዲሆን መሪዎች ተስማምተዋል ተብሏል። የኔቶ የመከላከያ ወጪ ከጠቅላላ የሀገር ውስጥ ምርት ከ2% ወደ 5% በ2035 ለመጨመር በኔዘርላንድ ሄግ በተካሄደው የመሪዎች ስብሰባ ላይ ስምምነት ላይ ደርሰዋል የተባለው። በተጨማሪም የህብረቱ ስትራቴጂካዊ አጋር ለሆነችው ዩክሬን $35 ቢሊዮን የሚገመት የመከላከያ ኢንዱስትሪ ድጋፍ እንዲደረግ መግባባት ላይ መደረሱን የሀገሪቱ ዋና ጸሐፊ ማርክ ሩት ተናግረዋል። ከዚህ ባለፈም የአሜሪካው ፕሬዝዳንት ትራምፕ ለዩክሬን ተጨማሪ ሚሳኤሎችን እንደሚልኩም ቃል ገብተዋል። ትራምፕ የሩሲያን ወረራ ለማስቆም የገቡት የመጀመሪያ ቃላቸው አዝናኝ ሲሉም ገልጸውታል። በወቅቱም ጦርነቱን በ24 ሰዓት ውስጥ አስቆማለሁ ማለታቸው የሚታወስ ነው። ዘገባው የዘጋርዲያን ነው። ለነበረን ጊዜ ከልብ አድርጌ አመሰግናለሁ። በእኛ በኩል የነበሩ ዜናዎች እነዚህ ሊመስሉ ነበረ። ጊዜያችሁን ስለሰጣችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ይሆንላችሁ።